ጠቅላይ ሚኒስትር አብይ አህመድ አንድ በጣም አስደንጋጭ የሆነ ንግግር አድርገዋል። አስደንጋጭ የሚባል ንግግር ነው ያደረጉት። በተለይ ለኤርትራውያን ለሻዕቢያ ለኢሳያስ አፈወርቂ አስተዳደር እጅግ በጣም ከባድ አስደንጋጭ ንግግር አድርገዋል። የቀይ ባህር አክሰስ ያሳጣውን ውሳኔ ማን ነው የወሰነው? ኢትዮጵያ የቀይ ባህርን አክሰስ ወይም ከቀይ ባህር እንድትገፋ ያደረጋት ውሳኔ የትኛው ውሳኔ ነው? የኤርትራ መገንጠል አይደለም? የኤርትራ መገንጠል ይኸውላችሁ፣ ጠቅላይ ሚኒስትሩ አንድ አዲስ ነገር ነው እየተናገሩ ያሉት። ለምሳሌ ብዙዎቻችን ደጋግመን የተናገርነው ነገር አለ። ኤርትራ የተገነጠለችበት መንገድ ስህተት ነው። ምክንያቱም በወቅቱ በኢትዮጵያውያን የተመረጠ መንግስት አልነበረም። የነበረው የሽግግር መንግስት ነው እንላለን። ብዙዎቻችን የምንለው ነው ነገር። እንደገናም ለኤርትራውያን የተለያዩ አማራጮች አልቀረቡላቸውም እንላለን። ብዙ ጊዜ እነዚህን ጠቅሰን ነው ኤርትራ የተገነጠለችበት ወይንም ኢትዮጵያ ከባህሯ የተገፋችበት ሁኔታ የተፈጠረው ስህተት ነው የምንለው እሱ ነው። ጠቅላይ ሚኒስትሩ ግን ስለ ህዝበ ውሳኔው አይደለም የሚያወሩት። እዚህ ላይ አንድ ሰው ቡትሮስ ጋሊ ምናምን ይላል። ህዝበ ውሳኔውን ያደራጀው በወቅቱ የነበረው የሽግግር መንግስት ነው። ዩናይትድ ኔሽን ተከታትሎታል፣ ተገኝቶ ተከታትሎታል። ጠቅላይ ሚኒስትሩ እያወሩ ያሉት እሱን አይደለም። እያወሩ ያሉት ህዝበ ውሳኔ ይደረግ ብሎ የወሰኑ ማለት ነው። የእሳቸው ጥያቄ እሱ ነው። ማን ነው የወሰነው? የወሰነ አካል አልናቅም። ፓርላማ ኖሮ ፓርላማው ህዝበ ውሳኔ ይደረግ የኤርትራውያን የመገንጠል ጥያቄ አንስተው ላለፉት 30 ምናምን ዓመታት ትግል ሲያደርጉ ነበር። ስለዚህ ለሰላም ሲባል ይሄ ነገር በህዝበ ውሳኔ ይለይለት ይወሰን ያለው አካል የለም ነው። ፓርላማው በዚህ ደረጃ አሁን ባልኩት ልክ ተወያይቶ አልወሰንም። ፓርላማውን መሰረት ተደርጎ ደግሞ የተቋቋመ ምናልባት ካቢኔም ካለ ስራ አስፈጻሚ ማለታቸው ነው። ስራ አስፈጻሚ ደግሞ ይሄንን ስለመወሰኑ የሚያሳይ ነገር የለም። አንድ ወረቀት አጣን፣ ህዝበ ውሳኔ ይደረግ ብሎ የወሰነ አንድ ወረቀት አጣን ነው። አዲስ ነገር ነው እየነገሩ ያሉት። ኢቭን የወሰነም አካል አልነበረ። ማን ነው ህዝበ ውሳኔ እንዲደረግ የወሰነው? ይሄ ሌላ ችግር ነው እየነገሩ ያሉት። የሽግግር መንግስት ህዝበ ውሳኔ ማደራጀቱ ራሱን ችሎ ስህተት መሆኑ እንደተጠበቀ ሆኖ፣ ነገር ግን ህዝበ ውሳኔ ይደረግ ብሎ የወሰነው አካል ማለት ነው የሚለው አይታወቅም። ከሱ የሚቀድመው ሌላውም ነገር አይታወቅም። ከመሰረቱ በማይታወቅ አይነት መልኩ ይሄደ ነው። ከመሰረቱ ተቋማዊ በሆነ አይነት መልኩ ይሄደ ነው፣ ባልሆነ አይነት መልኩ ይሄደ ነው። ከመሰረቱ ችግር ያለበት ነው። ይህንን ነው እየጠየቅን ያለ ነው። ይሄ ለኤርትራው ፕሬዝዳንት ከባድ ማስጠንቀቂያ። ቅርብ ጊዜ ሆርን ሪቪው በሚል ሀገር ውስጥ ባለ አንድ ድረገጽ ላይ እንደዚህ አይነት ጽሁፎች ይወጡ ነበር። ኢትዮጵያ የኤርትራን ሉዓላዊነት
መሰረዝ ትችላለች የሚል ምክንያቶችን አቅርቡ ማለት ነው። ፕሮግራም ሰርተንበታል፣ ሄዳችሁ ልታዩት ትችላላችሁ። ለሰላም በሚል ነበር፣ ለትብብር በሚል ነበር መገንጠሉ የተፈጠረው። ያ ውጤት ካልመጣ ይልቁንስ ከሱ በተቃራኒ የሆነው ውጤት ተባብሶ ከቀጠለ፣ ጦርነቱ ምን ከቀጠለ ውሳኔዋን መቀልበስ ትችላለች የሚል መከራከሪያ እዛ ድረገጽ ሊወጣ ነበር። ራሱ ደግሞ የሽግግር ሂደቱ የህዝበ ውሳኔውንም እንደዚሁ ዲሌጂቲሜት የሚያደርግ ከህግ አንጻር ህጋዊነትን ያልጠበቀ የተባበሩት መንግስታት በየትኛውም ታሪክ የሽግግር መንግስት ያደራጀውን ህዝበ ውሳኔ ወይም የሽግግር መንግስት የሚመራውን ህዝበ ውሳኔ ተከታትሎ እንደማያውቅ በወቅቱ የነበሩት ግን ዋና ጸሐፊው ግብፃዊ በመሆናቸው ምክንያት እሳቸው ባሉበት ጊዜ የነበረ ተቃውሞ ሁሉ ችላ በማለት ዶም ድራሽ ኤርትራ ድረስ አስመራ ድረስ ሄደው የሻዕቢያ ሰዎችን ሁሉ አነጋግረው በቃ ተገንጥላችኋል ከዚህ በኋላ የሚል መልእክት እንዲተላለፍ አድርገው መሄዳቸውን ሁሉ ይገልጽና ዲሌጂቲሜት ነው የሚል መከራከሪያ ያነሳል። እዛው ፎርም ይሄ አሁን ያሰማችሁ የጠቅላይ ሚኒስትር አብይ አህመድ ንግግር እዛ ጽሁፍ ላይ ሲጠቀሱ የነበሩ አማራጮችን በሙሉ መንግስት እያጤናቸው እያሰባቸው ስለመሆኑ የሚጠቁም። ኢትዮጵያ ነገ ብድግ ብላ ኤርትራ ከዚህ በኋላ ሀገር አይደለችም ብንል እንዳይገርመን የሚያደርግ ንግግር ነው የጠቅላይ ሚኒስትሩ ንግግር። ይሄንን የጠየቅነው ነው የሚሉት ገና በጥያቄ ነው መልስ አልሰጡም። ግን ምን እያሉ ነው? በቃ ጥያቄ ማንሳት ጀምረናል። ጥያቄ ማንሳት ጀምረናል። ይሄ ጥያቄያችንን በአግባቡ የሚመልስ ነገር ከሌለ ጥያቄውን መሰረት አድርገን የምንወስናቸው ውሳኔዎች ይኖራሉ። ኤርትራን እንደ ሀገር አናውቅም የሚል ሊሆን ይችላል። እሱ ይጠበቃል። መሰረታዊ የሆነ ኤርትራን እንደ ሀገር ያቋቋማትን ጉዳይ ነው ጥያቄ ያነሱበት ያሉት። አንዳንዶቻችሁ እዚህ ስለ አልጀርስ ስምምነት ምንም ጠይቃችሁ ይጠቃላችሁ። አልጀርስ ስምምነት የሁለት ሀገራት ስምምነት፣ የኢትዮጵያና የኤርትራ የሁለት ሀገራት ስምምነት። አሁን ኢትዮጵያ የኤርትራን ሀገርነት መጠየቅ ጀምራለች ሀገርነቷን ማለት ነው። የአልጀርስ ስምምነት አደጋ ውስጥ ነገር ከነገ ወዲያ የኢትዮጵያ መንግስት ድግ ብሎ የአልጀርስ ስምምነትን አላቆም ይችላል፣ ወይም ስለ አልጀርስ ስምምነት የምናስወራው ኤርትራን እንደ ሀገር አላቃትም ይችላል። ፓርላማው ላይ የተላለፈው ይሄ ነው። ፓርላማው ላይ በጠቅላይ ሚኒስትሩ አንደበት ለዚያውም በድፍረት ቃሌ ፊርማ ነው የሚሉ ጠቅላይ ሚኒስትር የሀገሪቱ ፈላጭ ቆራጭ ማለት ይቻላል ያሉት የኤርትራን ሀገር የሆነችበትን መንገድ መጠየቅ ጀምረናል ብቻ አይደለም፣ ብንፈልግ መልሳታ። ስለዚህ በቃ መልሳታም ብለን እንደዚህ አንደፎም ነው እንደዚህ ዝም ብለን አንደፎም የህልውና ጉዳይ ነው። ምን እናደርጋለን ነው እሱን ተከትለን የምናደርገው እርምጃ ይቀጥላል። ኢሳያስ አፈወርቂ በቴሌቪዥን መስኮት ከሰሙ በኋላ ወይም ፓርቲ ተቆርጦ እንዲሰሙ ከተደረገ በኋላ ግብፅ መሄድ አለብኝ ብለው ወስነዋል። ግብፅ መሄድ አለብኝ ለምን የሚለው ነው እንግዲህ ትንሽ ሊያነጋግር የሚችለው። ለምን ወደ ግብፅ መሄድ አስፈለገ? እንግዲህ ምናልባት ወይ ግብፅ ጋር ወረቀት ከኖረ አላውቅም። ጠቅላይ ሚኒስትሩ እየጠየቁ ነው
አንድ ወረቀት አጣን ነው ይላል። እንግዲህ ግብጾች ጋር የሆነ ደብዳቤ ካለ ወይ እሱን ለማምጣት ይሁን አናውቅም እንዲሄዱ። ግን የጉዳዩ ባለቤት ግብጽ ስለሆነች ይሄ አሁን ጠቅላይ ሚኒስትሩ ያስተላለፉት መልእክት በቀጥታ የጉዳዩ ባለቤት ማነች? ግብጽ ነች። ኢትዮጵያ በሴራ ተቋማዊ ባልሆነ አይነት መንገድ፣ ህጋዊ ባልሆነ አይነት መንገድ ከባህር እንድትገፋ ሀሳቡን ሁሉ የጠነሰሰችው ለዛም የሰራችው ግብጽ ነች። ሰው ጉዳዩ ግብጽ የሚመለከት ኢሳያስ አፈወርቂ ያን ተልዕኮ አስፈጻሚ ናቸው። እንደውም ከኛ በላይ ይሄ የሚያሳስበው ግብጽ ነው። እሳቸው የሚሄዱት ለዛ ነው፣ ወይም ራሳቸው አልሲሲ ና ያሉትም እሳቸው ሊሆኑ ይችላሉ። ምክንያቱም ጉዳዩ ከግብጽ ጋር የተያያዘ ነው፣ ከኤርትራ ጋር የተያያዘ አይደለም። አሁን ያ 30 ምናምን ዓመታት እየቆየው የግብጽ ሴራ የግብጽ ቋጠሮ ሊፈታ ነው እና ናሉ አንድ የሆነ ሙዚየም እንዲጎበኝ 5 ቀን ኢሳያስ አፈወርቂ ለራሳቸው መቼ ጦርነት ሊጀምር ይችላል ምናምን የሚል ስጋት ላይ ናቸው። ሙዚየም ጎብኝ የሚሉት 5 ቀን ለዚሁ አንዳንዶች ከሽሽት ጋር ሁሉ ሲያያይዙት አይቻለሁ። ከባድ ጉዳይን የገጠመን ነው። ቀላል ጉዳይ አይደለም ነው። 5 ቀን ቁጭ ብለን ቀንና ሌሊት በዚህ ጉዳይ ላይ ማውራት አለብን። በዚህ ጉዳይ ላይ መምከር አለብን። 30 ምናምን ዓመታት የቆየ ቋጠሮ ሊፈታ ነው። የለም ህዝበ ውሳኔ እንዲደረግ የወሰነ አካል የለም። ይሄ ናናናናኑ አልሲሲ ይሄ ጉዳይ የኔ ጉዳይ ነው። የኔ ጉዳይ ነው። ከኤርትራውያን ጋር የሚያያዝ አይደለም። ቀጥታ ከግብጽ ጋር የሚያያዝ ጠቅላይ ሚኒስትሩ የተናገሩት ነገር ቀጥታ የሚመለከተው ግብጽ ነው። እና ያሉት ለዛ ነው ጥሪው ከአልሲሲ ነው። ከማንም በላይ ጉዳዩ አልሲሲ ያሳስባል። ኢሳያስ አፈወርቂ ያው እሳቸውን ተልዕኮ ስለሚያስፈጽሙ ሄደዋል። ያ ያዋጣል ወይ ከተባለ አያዋጣም። ኤርትራ ህዝብም ለመንግስቷ እውነት ለመናገር ከኢትዮጵያ በላይ የሚጠቅማት የለም። ሶማሊያ የዛን ጊዜ ኦፍኮርስ የሉዓላዊነት ጉዳይ ነው ተደፍሬያለሁ በሚለው ኤምኦዩ የተፈረመ ጊዜ ከግብፅም ከኳታርም ከማንም ጋር ነበር ስትገናኝ ነበር። እንደውም የኢትዮጵያ መንግስት ዛሬ እናረጋጋው ሁሉ እያለ እንደምታስቢው አይደለም የሚረጋጋ ይሄ ጉዳይ ሌላ ጉዳይ ነው እያለም ቢሆን ግን ሶማሊያ በፍጹም ብላ ትስትል ነበር። በኋላ ግን ዞራ አሁን ከኢትዮጵያ ጋር ያላት ግንኙነት ትልቅ ነው። እንደውም ሞቃዲሾ ላይ ያለው መንግስት በኢትዮጵያ ሰራዊት እጅ ላይ ነው ህልውናው ተጠብቆ ያለው በኢትዮጵያ እጅ ላይ ነው። ኢትዮጵያ ሶማሊያ ላይ ብዙ ማድረግ የምትችልበት አቅም አላት።
በዛን ጊዜም ለማሳየት ሞክራለች። ቅርብ ጊዜም እንደዚሁ አይነት ነገሮች ነበሩ። አሁን የሶማሊያ መንግስት ከኢትዮጵያ ጋር ጥሩ ግንኙነት ነው ያለው። ለኤርትራም እንደዚሁ ነው። ለኢትዮጵያም ተመሳሳይ። ለኢትዮጵያም ኤርትራ፣ ጅቡቲ፣ ሶማሊያ፣ ኬንያ፣ ሱዳን እነሱ ናቸው የበለጠ የሚጠቅሙት። እነሱ ናቸው የሚጠቅሙት። ለእነዚህም ሀገራቶች ኢትዮጵያ ነች የምትጠቅማቸው። ከኢትዮጵያ ጋር ተነጋግሮ መፍታት ይቻላል። ሰው የሌለበትን ዝም ብሎ ቁጭ ያለን ወደብ ወይም የባህር በር ምን አለበት ኢትዮጵያ ብትጠቀም? ምንድን ነው ችግሩ? እኔ ግርም እኮ የሚለኝ እኮ ይሄ እኮ ነው። ምንድን ነው ችግሩ? እውነቴን እኮ ነው የምላችሁ። ለኤርትራ ህዝብ ምንም ችግር እኮ የለውም። ለኤርትራውያን እኮ ኤርትራ ውስጥ ከሚኖሩት ይልቅ ኢትዮጵያ ውስጥ እኮ ብዙ ናቸው ማለት ይቻላል። ነገራቸው እኮ ሳይመቻቸው ቀርቶ ብዙ ቦታዎች እኮ ነው ተበትነው። እንደዚህ ለሚኖሩባት ሀገር ምንድን ነው ችግሩ? ምቀኝነት አይደለም። ምንም ምቀኝነት ነገር ያደርጉታል አይደለም። በራሳቸው አይደለም የሚወስኑት። ኢሳያስ አፈወርቂ በራሳቸው አይደለም የሚወስኑት። የግብፅ ጉዳይ ነው። የምስር ፕሮጀክት ነው። የግብፅ ፕሮጀክት ነው። ኢትዮጵያ ወደ ቀይ ባህር እንድትወጣ አይፈልግም። በፍጹም አይፈልግም። እንደ ስጋት ነው። ኢትዮጵያ ሁሌም መድሃ ያለባት፣ ኢትዮጵያ በውስጥ ጉዳዩ ላይ ሁሌ ጊዜም እየተላፋች ነው መኖር ያለባት። ይሄንን ተልእኮ ተቀብሎ የሚያስፈጽመው የኢሳያስ አፈወርቂ አስተዳደር እንጂ ምንም የሚያተርፉበት እኮ ነው። በራሳቸው እኮ ከሆነ የሚያስቡት የሚያተርፉበት እኮ ነው። አንተ ለምን ታተርፍበት ነገር ለምን ትምቀኛለህ? ራስ ላይ እኮ ነው የተመቀኛችሁ ያለው። ኢትዮጵያ ላይ እኮ አይደለም። ኢትዮጵያ እኮ ይሄን እድል ስታገኝ ለአንተም ብዙ እድል ፈጥራ እኮ ራስ ላይ እኮ ነው ምቀኝነቱ። ራስ ላይ ነው። ሰው ከምቀኝነት ጋር አይደለም አያይዞ። የተልእኮ ጉዳይ ነው። የተልእኮ ጉዳይ ነው። ሰው ኤርትራ የተገነጠለችበት ህዝበ ውሳኔ እንዲደረግ የወሰነው ማን ነው ሲሉ ጠቅላይ ሚኒስትሩ አውቶማቲካሊ ነው አልሲሲ የደወሉት። ይሄ ጉዳይ ነው። ይሄ ጉዳይ የግብፅ ጉዳይ ነው። ግብፅ ምን አስደነገጣት? በዚህ እሷ ጉዳይ ባይሆን ከዛች የፓርላማ ንግግር በኋላ የፓርላማ ንግግር ውስጥ አሁንም ድረስ መነጋገሪያ ነው አሁንም ድረስ። ወዲያው ነው ግብፅ የደወለችው። ምክንያቱም ይሄ ጉዳይ የኔ ጉዳይ ነው በሚል እንግዲህ ግብፅ ተቀለብሶ ይሆን ምናየው። ለግብፅ መላላክ ግን አያድንም። ግብፅ ማንንም አድናቅ አታውቅም። ማንንም ለግብፅ መላላክ አያድንም። ምስርም ብትሆን አታድንህም ነው ጠቅላይ ሚኒስትሩ የሚገሩት። አንዳንዶች ከጦርነት አዋጅ ጋር ምናምን አያይዘው የኛው ሰዎች ሲወራ ይችላል። እውነት አይደለም። ዩክሬንን ማን አስጣላት? የአሁን ድረስ ችግር ነው። ፍልስጤም የጋዛው መቼም ከዛ በኋላ መፍትሄ መጣ ሊባል አይችልም። ያው ሁሉ ውድመት ከወደመ በኋላ ጥግ ድረስ እኮ ድማ ነው።
ግብፅ አታድንም፣ ማንንም አታድንም። ግን ጉዳዩ ግን እሷን ራሷን በትክክል የሚመለከት ጉዳይ ነው። እንግዲህ የምታድን ከሆነ እናየዋለን።